እንደሚታወቀው ጎንደር በጣም ታሪካዊ ከተማ ነች፣ የቱሪስት ከተማ ነች። ነገር ግን ለረጅም ጊዜ በዚህ ደረጃ አልነበረችም። ታሪኳን በሚመጥን ሁኔታ ከተማዋ አትገኝም ነበረ። በዚህ አንድ አመት ጊዜ ውስጥ የተሰሩ ስራዎችን ስናይ ግን እጅግ የሚያኮሩ የከተማዋን ታሪካዊነት፣ ጥንታዊነቷን፣ የቱሪስት መናገሻነቷን ወደ ነበረበት ክብር የሚመልስ ሆኖ አግኝተነዋልና በጣም ደስ የሚል ነው። የከተማ አስተዳደሩ አመራሮች ዛሬም ስናይ ነበረ። አጠቃላይ ሰራተኞች እስካሁን እስከ 4 ሰዓት ድረስ ስራዎች ይሰራሉና የስራ ባህልን በመቀየር ለከተማዋ ነዋሪዎች ምቹ በማድረግ እንደዚሁም የንግድ ድርጅቶች በማታ ጭምር የሚሰሩበት ጨለማ የነበሩ ለብዙ ነገር የማይመቹ የነበሩ ቦታዎች ጥሩ መዝናኛ ሆነው የተሰሩበት የአስፋልት ውስጥ ለውስጥ አስፋልቶች ሳይቀር በከፍተኛ ደረጃ የተሰሩ መሆናቸውን ለማየት ችለናል እና እንደተባለውም ጎንደር ላይ ከፍተኛ የሆነ ለውጥ ያየንበት ነውና ከፍተኛ ስራ የተሰራ መሆኑን ማየት ችለናል። የእድሳት ስራዎቹ እና አዳዲስ የሚሰሩ ስራዎችም የጎንደርን ታሪካዊ ይዞታዎች ባሉበት ሁኔታና በጣም አስቦ አሳምሮ የመስራት ነገሮች እንዳሉ ለማየት ችለናል። ይሄ እንግዲህ ለቀጣዩ ትውልድም ያሉ ታሪካዊ ቦታዎችን ጠብቆ ከማስተላለፍ አንጻር ከፍተኛ ስራ የተሰራበት ታስቦበት ታቅዶ በአግባቡ የተሰራ መሆኑን ለማየት ችለናልና በዚህ በጣም ደስ ብሎኛል። እንደ ሀገርም ብዙ የከተሞችን ለነዋሪዎች ምቹ የማድረግ የልማት ስራዎች ይሰራሉ። ጎንደር ላይ ያየነው ስራ እውነት ለመናገር ለሌሎች ከተሞችም በጣም ተምሳሌት ሊሆን የሚችል በጣም አስደናቂ የሆነ ስራ ከስራው ጥራት ብቻ ሳይሆን የተሰራውም ስራ ብዛቱ፣ ስፋቱ ሲታይ በጣም ከፍተኛ መሆኑን አይተናል። ሌሎች ከተማዎችም ተመሳሳይ እንቅስቃሴዎች ያየንበት ሁኔታ አለና እንደ ክልል በትላልቅ ከተሞች ሌሎችም ከተሞች ላይ እንደ ሀገርም እየተሰሩ ያሉ ስራዎች እውነት ለመናገር አይን ገላጭና የት ነበርን የሚያሰኙ ናቸው። በጣም ትልቅ ስራዎች አይቻሉ። ይሄ እንግዲህ በጣም የሚገርም ነው። አሁን እንግዲህ ከምሽት ጀምሮ ሁላችሁም እንዳያችሁት ስንንቀሳቀስ ነው ያመሸ ነው። የጎንደር ከጨለማ ወደ ብርሃን የመቀየር የመለወጥ ያህል ነው ያለው ሁኔታ። እንግዲህ አብዛኛውን አካባቢ አስቀድመን እናውቀዋለን። ኮንቲነሮች የነበሩበት እጅግ በጣም ለማየት ለመርገጥ የምንሳቀቀው ቆሻሻ ተከምሮ የነበረበት አካባቢ ነው። አሁን በዚህ ልክ ጸድቶ ህፃናት፣ አካል ጉዳተኞች፣ ወጣቶች፣ የብስክሌት መንገድ፣ ሌሎች ሁሉ ተሟልተውለት በዚህ መንገድ ይሄን የመሰለ የኮሪደር ልማት መሰራቱ አንደኛ ለአካባቢው የዜጎች የመልማት ጥያቄ ምላሽ የሚሰጥ ነው። የመጀመሪያው ይሄ ነው። ሁለተኛው ግን ከተማውን እንዳጠቃላይ ለቱሪስት ምቹ ከማድረግ አንጻር ከፍተኛ ሚና አለው እና ዛሬ ያየነው ነገር እጅግ በጣም የተለየ ነው። ካሁን በፊት ኮሪደር በተለያዩ ከተሞች ይሰራል። በዚህ ልክ ግን ጎንደርን እኔ አልጠበቅኩትም ፐርሰናሊ። ዛሬ ስናየው እንግዲህ ሰፋ ያለ ርቀትን የሸፈነ ከዛ በተጨማሪ ደግሞ ውበት አለው፣ ኦተንቲክ ነው ካለው ከቅርሱ ጋር ተመሳሳይነት ባላቸው ማቴሪያሎች የተገነባ ከመሆኑ ጋር ተያይዞ እጅግ በጣም የሚያምር ውበት የሚሰጥ ምናልባትም ወጣቶች ቁጭ ብለው ሊያነቡበት የሚችል በመናፈሻነት ሊያገለግል የሚችል ህፃናት ሲኒማ የሚመለከቱበት ፋውንቴኖች ያሉበት ነውና ይሄ እንግዲህ ስማርት ሲቲ የሚባለውን ኮንሰፕት ወይም ሀሳብ የያዘ ከመሆኑ ጋር ተያይዞ እጅግ በጣም የተለየ ውበት አጎናጽፏታል ለጎንደር ከተማ። ከቅርሱ ጥገና በተጨማሪ ይሄ የኮሪደር ልማት እንግዲህ ከተማውን የተለየ ውበት እንዲኖረው አድርጎታል። ቱሪስት ምቾት ይፈልጋል። ስለዚህ የኮሪደር ልማት በራሱ ለቱሪስቱ የሚሰጠው ምቾት ነው። የቆይታ ጊዜውንም እንዲያራዝም ያደርጋል። ከዚህ በፊት ቱሪስቱ ይመጣል፣ አብያተ መንግስታቱንና ሌሎች ታሪካዊ ቦታዎችን ይጎበኛል፣ ተመልሶ ይወጣል። አሁን ግን በጎንደር ከተማ በተለይም በምሽት አንደኛ ቅርሱ ምን ይመስላል፣ ሁለተኛ ደግሞ ጎንደር ከተማ በራሱ ምን ይመስላል የሚለውን እንዲያይ ስለሚያስችለው የቱሪስቶችን የቆይታ ጊዜ በማራዘም ረገድም የራሱ የሆነ አዎንታዊ ሚና አለው። እንግዲህ መንገዶቹ ላይ እንዳስተዋልከው መታጠቢያ ቤቶች አሉ፣ ማረፊያዎች አሉ፣ መናፈሻዎች አሉ። ይህ በራሱ ቱሪስቱ ቀለል ብሎት እንዲዝናና እንዲናፈስ የሚያደርገው ከመሆኑ ጋር ተያይዞ በተለይም ለቱሪዝሙ ከፍተኛ ሚና ወይም አስተዋጽኦ ያበረክታል ወይም ያደርጋል ብለን ነው የምንወስደው። ከዚህ በፊት እንዲሁ ከልለን ነበር
ያሉንን ቅርሶች አስጎብኝተን የምንመልሰው። አሁን ግን ቅርሱን ብቻ አይደለም የምናስጎበኘው ከተማውንም እንዳለ የምናስጎበኝበትን አውድ የፈጠረ ከመሆኑ ጋር ተያይዞ ይሄ የኮሪደር ልማቱ ለጎንደር ከተማ ከፍተኛ አስተዋጽኦ አበርክቶላታል ብዬ አስባለሁ። ባለፈው አመት የኮሪደር 1 ፌዝ 1 ጀምረን ነበር። ወደ 1.8 ኪሎ ሜትር አካባቢ ነበር ጀምረን የነበረው። እሱ ጋር የተማርናቸው ከስተታችንም ከጥንካሬያችንም የሚያየናቸውን ይዘን የሁለተኛው የኮሪደር ልማት የጀመርነው ወደ ግንቦት ሰኔ አካባቢ ነው የነበረው። 15.5 ኪሎ ሜትር ስራ ነው የሰራ ነው። ከአጼ ቴዎድሮስ ሐውልት ፒያሳ እስከ አጼ ቴዎድሮስ ኤርፖርት ድረስ ያለውን ነው የሰራ ነው። በዚህ ውስጥ እንግዲህ ሁሉንም የኮሪደር ኮምፖነንት የሚይዙትን በሙሉ አካተናል። ከዛ ውጪ ለከተማው እንቅስቃሴ ይጠቅማሉ ያልናቸው ኢኮኖሚካሊ ጄኔሬት የሚያደርጉልን ፓርኮች፣ የወጣቱን የሚያካቱ ህጻናትን መጫወቻ ቦታዎችን ጨምሮ በጣም በርካታ ነው የሰራ ነው። ሌሊት መስራት ተጀምሯል። ሲመሽ የሚተኛ ከተማ አይደለም። አሁን የኛ ከተማ ሲመሽ የሚነቃ የሚሰራ ከተማ ለማድረግ ኮሪደር በጣም ነው ያገዘን። ብዙ ቡቱቷችን ነው እንትን ያለ። ከዚህ በላይ ደግሞ ከተሰራው በላይ የቀየረልን አእምሯችንን የለወጠልን ነገር ደግሞ በአመለካከት በጣም ብዙ ነውና የኛ ኮሪደር በቀላሉ የሚታይ አይደለም። የፋሲል አብያተ መንግስት የዛሬ 400 አመት በፊት የተሰራ ነው። ከዛ በኋላ እዚህ ግባ የሚባል ጥገና አይቶ አያውቅም። መፈራረሱን ቀን እየጠበቅን በብረትና በእንጨት ደግፈ ነው ያቆየ ነው ቅርስ ነው። ከዛሬ በአመት በፊት የመጣ ሰው አሁን ጎንደር ቅርሳችን ተጠግኖ ማስቀመጥ የተቻለበት ዘመን ላይ ነው የደረስነው። ይሄ ደግሞ ለማህበረሰቡ መንፈሳዊ ብርታትም ጭምር ታሪካችን የመላ የጋራ ታሪካችን ነው። የመላ ኢትዮጵያውያን ታሪክ ነው። የአፍሪካም የዓለምም ታሪክ ነው። አሁን ደግሞ ጥምቀትን ስናከብር ጎንደር በዚህ ደረጃ ተቀይሮ እንግዲህ የብዙ አመታት ታሪክ ተቀይሮ አሁን ተውባ ሸብርቃ ለሚመጣው እንግዳ ምቹ የሆኑ ታሪኮች ነበሩ። ግን ምቹ ባልሆነ ሁኔታ ነው ጎብኚው ተስተናግዶ የሚሄደው። አሁን ግን ለጎብኚው የሚመጥን አካባቢን ፈጥረናል። በዚሁም ደግሞ ታሪካችን የጋራ ታሪካችን እየተዋወቀ የሚሄድበት ነው። ጥቅምት እንግዲህ ጥር ወር የጎንደር ወር በመባል ነው የሚታወቀው። አሁንም የጥምቀትን በዓል ለማክበር ሙሉ ዝግጅት አድርገን እንግዶች ወደ ከተማችን እየገቡ ነው። በዚህ አመት እስከ 2 ሚሊዮን ህዝብ ይገባል ብለን እናስባለን። እየገባም ነው። በጣም በርካታ በየብስም በአየርም እየመጡ ነው ያሉ። አሁንም ብዙ እንግዳዎች በማታ ጭምር ከፍተኛ በረራዎች ነው እያስተናገድን ያለ ነው። በርካታ እንግዳ እየመጣ ነው። እኛም ደግሞ ተዘጋጅተናል። ህዝቡ ነው የሚቀበለው። ይህን ሁሉ ህዝብ ሆቴል ሊችልልን አይችልም። ግን ህዝቡ ተቀብሎ ቤቱ ነው የሚያስተናግደው። አንድ አባወራ አንድ እንግዳ የሚል ፕሮጀክትም አለን። እሱ በጣም ውጤታማ፣ በተለይ ኢትዮጵያዊ አንድነትን ከመፍጠር ትርክቶችን ከመፍጠር አኳያ በጣም ጉልህ ሚና እየተጫወተ ያለ ነውና ጥምቀት ለኛ ትልቅ ነው። ለዛም በሙሉ ተዘጋጅተን እንግዶቻችን እየጠበቅን ነው።